ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። አብዮቱና ፍቅር ክፍል 2። ለመከራና ስቃይ የተፈጠረችው ህይወቴ ከአፍቃሪዋ የተለየ ነፍስ ታቅፋ ማሰልጠኛ ገብታለች። እናም በፍቅር ምትክ ውትድርና መማር ያዘች። ወደ ፍቅረኛዬ በተጓዝኩባቸው እግሮቼ ግራ ቀኝ ረገጥኩባቸው። የእጮኛዬን ገላ በደባበስኩበት እጄ መሳሪያ ነካካሁበት። ለፍቅር ስለ ፍቅር በህይወት ሁሉንም ሆንኩ። እናም ቻልኩት። ማሰልጠኛው በመጠኑም ቢሆን ተስማምቶኛል። ፊቴ ቢጠቋቁርም ሰውነቴ አያሳጣም። ቀለብም ጥሩ ነው። ባልጠግብም ርቦኛ አያውቅም። ከእናቴና ከትሴት ጋርም እንጻጻፋለን። የፍቅር ረሃቤን የናፍቆት ጥማቴን በደብዳቤ እወጣለሁ። ግን ምን ዋጋ አለው? ነገሩ ሁሉ አልዘለቀም። አንዴ ለመከራና ስቃይ ጽፎኝ የለ ህይወት ዳግም ተገለባበጠችብኝ። በመጀመሪያ እናቴ ቤቷን አኮናትራ ገጠር ዘመዶቿ ጋር እንደገባች ጻፈችልኝ። አዘንኩ፣ ተከፋሁ። የትርሲትዬም ደብዳቤዎች እንደ በፊቱ የፍቅር ረሃቤን የናፍቆቴን ጥማት የሚያወጡ አልሆናሉ። የፍቅር ጣዕም ከውስጣቸው ጠፋ። ደነገጥኩ። እናም ፍቅር መቀነሷ ገባኝ። እኔ እየጨመርኩ እሷ ቀነሰች። እጮኛ እንዳለኝ ስናገር እንደ ጌጥ ቆጥረው ነበር። አሁን ግን አስፈራኝ። የትርሲት ደብዳቤዎች በሰላምታ የተሞሉ ሆነዋል። የፍቅር ወሬ የለባቸውም፣ ባዶ ናቸው። ልቧ የገባ ሌላ ሰው ይኖር ይሆን ብዬ ተጠራጠርኩ። እኔ ግን እሷን ከልቤ ማውጣት አልቻልኩም። ከሷ ልብ ውስጥ ግን መውጣት መጀመሬ በውስጥ ይታወቀኛል፣ ህልሜም ይነግረኛል። ከእንግዲህ ወዲህ በፍቅር ሳይሆን በቀለበት ነው የታሰረችው። እናም ግንኙነታችን እየሻከረ መጥቶ አሳሳቢ ደረጃ ላይ ደረሰ። በመጀመሪያዎቹ የስልጠና ወራቶች በነበረኝ ቅልጥፍና ባለቆቼ እንዳልተወደድኩ ሁሉ አሁን ግን ድክመት አሳየው። አንድ ሁለት ቀን ከባልደረቦቼ ኋላ በመቅረቴ ጀርባዬን ተገረፍኩ። ወታደር ቤት ምክር የለም። ከተሳሳቱና ከደከሙ መገረፍ ነው፣ መቀጣት ነው። ሰውነቴም ይርበተበት ጀምሯል። ትርሲት በደብዳቤዋ ስትቀዝዝ የኔ ፍቅር እየበረታ ይሄዳል። የህይወት መስመራችን ተቃራኒ ጎዳና ያዘ። 1 ዓመት ከ5 ወር ከሰለጠንኩ በኋላ ለወደፊት ህይወቴ መምሪያ እንዲሆነኝ ትርሲትዬንም የግሌ ለማድረግ ስል በገዛ እጄ መደበኛ ወታደርነት ተቀጠርኩ። ትርሲትዬም ተስፋ እንድታደርግ ደብዳቤ ጻፍኩላት። ከጥቂት ወሮች በኋላ ዝውውር ሲደረግ ወደ ባሌ መስመር ወደ ጎባ እንደምመጣ በሰርኳት። በደብዳቤ ላይ ፍቅራችን እየማሸሸ እንዳይመጣና እንዳይቀዘቅዝም የጀመረችውን መጥፎ አዝማሚያ እንድትተውም አደራም ጭምር አክዬበታለሁ። በቀለበታችን ላይ አደራ ታከለበት። እምነቴ ጎደለች። ትርሲት የላኩላት ደብዳቤ አስደንግጧት ነው መሰል በደብዳቤ ተቆጣች። በፍቅር ሳይሆን በቀለበት መታሰሯን ደብዳቤዋ ላይ ደጋግማ ገልጸዋለች። እና ማሰመርኩበት። ልቧ በሌላ ሰው ፍቅር መነደፉ ገባኝ። ብዙም አልቆየ። ጓደኛዬ እጮኛ ቀለበቷን ጥላለች፣ ውሎዋን ባዶ ጣቷን ነው ብሎ አረዳኝ። ፈራሁ፣ ስጋት ገባኝ። ነፍሴ ተጨነቀች። ነገሮች ሁሉ ተምታቱብኝ። አወጣሁ፣ አወረድኩ። ፍሬ ያለው ነገር አላስብም። እንቶ ፈንቶ ምናምን ውዳቂ ነኝ። ወዳቂ ትቢያና ጮቤ መካከል የተፈጠርኩ ተንቀሳቃሽ ዛፍ። ራሴን በድን አደረግኩ። በድን ነኝ። እንደሆንኩም ይሰማኛል። እግዚአብሔር ባለም ላይ እኔን የሚቆጣና የሚሰድብ ይመስለኛል። የመከራ ዝናብ ከላይ ለምን እንደማያባራ ግራ ገባኝ። የቅንጣቶች ቅንጣት ነኝ። ለቅሶዬን የሚሰማ እንባዬን የሚጠርግ የለም። ከጭንቀትና ከመከራ ነፃ ሆኜ የምኖርባት ዓለም ናፈቀኝ። ሞት ነው። ይገባኛል፣ ይታወቀኛልም። አንድ ሰው ዘላለም እንዴት ትቢያ መሃል የበቀለ አረም ሆኖ ይኖራል? ለራሴም ገረመኝ። ምድር ላይ እውነተኛ እፎይታ የለም። እንደሌለም በራሴው ታረጋገጥኩ። ትርሲትዬ የኔ አይደለችም፣ የሰው ናት። በአሁኗ ቅጽበት፣ በአሁኗ ደቂቃ እኔ እርሷ ነኝ። ነገም ከነገ ወዲያም ከዚያ ወዲህም ለብቻዬ ዛሬም እንደ ትላንቱ አለቀስኩ። እንባ የእድሜ ልክ ጓደኛዬ ነው። በምድር ላይ እስካለው የሚኖር
አእምሮዬ በሐሳብ ማዕበል ይራወጣል። የሚያዩኝ ወንዶችና ሴቶች ሁሉ ያወቁብኝ እየመሰለኝ ዘወትር እሳቅቃለሁ። መሞት አለብኝ፣ መሞት አለባት። ዛቻና በቀል። ሁለታችንም በምድር ላይ መኖር የለብንም። ገነት ወይም ሲኦል ጎን ለጎን መቀመጥ አለብን። ሌላ ሰው ትርሲትን መቅመስ የለበትም። መሞት አለበት። ፍቅርን አብረን እንደጀመርን አብረን መፈጸም አለብን። ዛቻ፣ አሁንም ዛቻ። ልቤ የመከራና የእሪታ ዋይታ የሚቋቋምበት ከእንግዲህ ብርታትና አቅም የለውም። ሁሉም ነገር ከውስጤ ገንፍሏል፣ እየገነፈለም ነው። እንደወደድኳት እገላታለሁ፣ እስከምሞት እወዳታለሁ፣ አፈቅራታለሁ። ከእንግዲህ ምድራዊ ቤታችን ፈርሷል። ሰማያዊ ቤት መስራት አለብን። ከሕያዋን ጋር መጋፋት፣ ከሙታን ጋር መሰለፍ ይሻላል። ሁለታችንም በፍቅር ነበልባል ስንቃጠል ከመኖር ጎን ለጎን ማረፍ አለብን። ዛቻዬ ከባድ ነበር። ብዙ ሌሊት መሞትን ሳስብ ካለ እንቅልፍ ማደር ጀምሬያለሁ። የበቀል ሴራ ጠንስሼ አቤት ጥርጊያ መንገዶችንም ከፈትኩ። በዚህ ሁሉ መዓት ተከብቤ ሳለው የድል ነገር ሆኖ ለመቶ ወልቅና ኮርስ ሐረር ተወሰድኩ። እናም ኮርሱን በተረጋጋ መንፈስ እንደ ጓደኞቼ ይወስድ ጀመር። ከጧት እስከ ማታ በስራ እንጣደፋለን፣ እንሯሯጣለን። ፋታ አግኝተን ስለ ራሳችን የምናስብበት ጊዜ የለም። ጥድፊያ ላይ ነን። ጠላት ጥቃት የሚፈጽምባቸው መስመሮች መብዛታቸውን የማይናገር ሻለቃና ሻምበል ግቢያችን ውስጥ የለም። በተናገሩ ቁጥር አፋቸው ላይ የሚቀድመው እርሱ ነበር። ከስንት አንድ ቀን ስለ ትርሲት ካሰብኩ ስጨነቅ ውላለሁ። ቀለበቷ ጣቴ ላይ እንደተሰካ ነው። የኔ ቀለበት ግን በሷ ጣት ላይ የለም፣ ተጥሏል። ጓደኞቼ አንዳንድ ቀን ባለትዳሩ እያሉ ሲያሾፍብኝ በውስጤ ደስ ይለኛል። ግን አንካሳ ሆኛለሁ። የምወዳትና የማፈቅራት እኔ ብቻ ነኝ። እሷ ግን አትወደኝም፣ ጠልታኛለች። ጎደሎ ፍቅር ላይ መሆኔን ጓደኞቼ አያውቁም፣ እንዲያውቁም አልፈልግም። ትርሲትዬ እንደጠላችኝ እያወቅኩ ራሴን እጠራጠራለሁ። ማመን ያቅተኛል። በፍጹም ትርሲትዬ አታደርገውም፣ አትከዳኝም ብዬ ድምፅ አውጥቼ የጮኩበት ጊዜም አለ። በዚህ ጓደኞቼ ቅዠታሙ ባለትዳር የሚል ስም አወጡልኝ። ፍቅር ምን ያላስባለኝ አለ። ገላይን ማሰቃየቱ ሳያንስ ስሜንም አሰድቦታል። ለመጨረሻ ጊዜ መቶ ወልቅና ኮርስ ላይ እንዳለሁ ኮርሱን ሳጠናቅቅ ወደ ጎባ እንደምመለስ የሚያወራ ደብዳቤ ከፍቅር የቀለም ነጠብጣቦች ጋር ለትርሲት ላኩላት። ከእንግዲህስ የእሷን ሳላውቅ ብዕሬም ቀለም አይተፋ። ከጥቂት ወራት በኋላ ትርሲትዬ ደብዳቤ ላከችልኝ። ፖስታውን ቀድጄ ማንበብ ጀመርኩ። አይኔን ተጠራጠርኩት። ማንበብና መጻፍ እችላለሁ? በፍጥነት አንብቤ በመጨረስ ደገምኩት። ያው ነው። አይኖቼ በእንባ ተሞሉ። የምሆነው ጠፋኝ። የትርሲት ደብዳቤ በአብዛኛው ያተኮረው ስንብት ላይ ነው። ደህና ሁን መልካሙ፣ ደህና ሁን የምትለውን ሁሉ ሞክሬ ነበር፣ ግን አልቻልኩም። እየወደድኩ ተለየውህ። አትዘንብኝ መልካሙ፣ ዛሬም እወድሃለሁ፣ ግን ልንገናኝ አንችልም። መንገድህን አስተካክል። ቀለበት ሕይወት አይደለም፣ ሕይወትም በቀለበት አትለወጥም። የቀኖች ሁሉ ፍጻሜ ዛሬና አሁን አይደለም፣ ዛሬ የቀኖች መጀመሪያ ነው። ስለዚህ ራስን አረጋግተህ አዲስ ሕይወት ለመኖር ሞክር። ሕይወት ያለ ፍቅር መቀጠል ትችላለች። ፍቅር ግን ያለ ሕይወት ለመንቀሳቀስ እንደማትችል አንተም ታውቃለህ። መልካሙ በል ደህና ሁን። ካንጀትህ የምትወደኝና የምታፈቅረኝ ከሆነ ካንጀትህ ጥላኝ። በምድር ላይ ከእንግዲህ ያንተ ልሆን አልችልም። በተረፈ የፈቀድህን ማድረግ ትችላለህ። ትርሲትዬ የጻፈችውን ደብዳቤ ደጋግሜ እያነበብኩ የገዛ ዓይኔን ተጠራጠርኩት። በእንባ ታጠብኩ። አእምሮዬ በትክክል የማይሰራ መሰለኝ። ቅዠት፣ ራእይ ተገለጠ። ትንቢት ተፈጸመ። የምሆነው ጠፋኝ። በቃ ሄደች ማለት ነው። ምን በደልኳት? በንጹህ ልቤ እሷን ከማፍቀር በቀር ምንድን ያጠፋሁት? አንዳች ነገር ሆዴ ውስጥ ተላወሰ። በተቀመጥኩበት የበላሁትና የጠጣሁት ተቀላቅሎ አስመለሰኝ። እናም በፊቴ ተደፍቼ ለረጅም ጊዜ አነባሁ። ቀስ በቀስ ራሴን ገዛሁና አካባቢን እያስተዋልኩ ስመጣ ትርሲት በላከችልኝ ፖስታ ውስጥ በወረቀት የተጠቀለለ ነገር መኖሩን ተገነዘብኩ። ወረቀቱን ገላለጥኩት።
ቀለበት ውስጡ አለ። የፍቅራችን ማሰሪያ ቀለበት። ወሽመቴ ተቆረጠ። በቃ ከእንግዲህ የኔ አይደለችም። እሷም ከእንግዲህ የኔ እንደማትሆን በብዕሯ ጽፋልኛለች። ዳግም በእንባ ታጠብኩ። እናም ድንገት ሳስበው ትርሲትዬና እኔ በአፍላ ፍቅራችን ወቅት ክብረ ንጽህናዋን ስገስ የተናገረችው ቃላት ታወሱኝ። መልካሟ አትክዳኝ፣ አልክዳህም፣ ድንግል ነኝ። ትላንትም ዛሬም ነገም እወድሃለሁ። ሆዴ ተላወሰ። የቁም ቅዠት። ሳምንታት ካለፉ በኋላ ጓደኛዬ ጻፈልኝ። ማግባቷን በጥንቃቄ ተንትኖታል። ከትዳር ጓደኛዋ ጋር በሽርሽር ላይ ሳሉ የተነሱትን ፎቶ ልኮልኛል። ትርሲትዬ ከበፊት የበለጠ አምራለች፣ ፈክታለች። ፎቶዋን ሳይ ናፈቀችኝ። ትዝታዋ ፊቴ መጥቶ ተደቀነ። የሷን ፎቶ ነጥዬ ሳምኩት። ወረቀቱን በእንባ ራስኩት። የናፍቆት እንባ፣ የስቃይ እንባ፣ የበቀል እንባ። እንባዬ ተሟጦ ያለቀና ከእንግዲህ ደም የሚፈሰኝ መሰለኝ። እንባ ደም ቢሆን አይገርምም፣ አይደንቀኝም። ከዚህ የባሰ የሰው ልጅ ፍዳ የለም። ያልሆንኩት የለም። ራሴን ለማጥፋት የሚገርመኛል። ይሄ ወታደርነት ብዙ ቁም ነገር ሳያስተምረኝ አልቀረም። ትዕግስትን፣ ወደር የለሽ ንዴትን መቋቋም። እናም መንፈሴን አረጋግቼ ላሰብኩት በቀል ስኬታማነት ታገዝኩ። በቀሌም ተዋጠልኝ። በማሰልጠኛው የሚሰጠውን ኮርስ አይፈጽሙ ፈጽሜ ጨረስኩ። የመረቃችን ዕለትም ሙሉ ትጥቅ ተሰጠን። 1 ክላሽንኮቭ እስከ ሙሉ ጥይቱ፣ 1 ማካሮቭ ሽጉጥ እስከ ጥይቱ። ከዚህ በኋላ ወደ መደብ ቦታችን ከመሰማራታችን በፊት ቤተሰብን ለመጠየቂያ የሚሆን የ2 ሳምንታት እረፍት ተሰጠን። ይህም ላሰብኩት በቀል መልካም አጋጣሚ ሆነልኝ። እናም ደስ አለኝ። እድለኛ ነኝ። ራሴንና ትርሲትን ለመግደል ሁኔታዎች ራሳቸው ተመቻቹልኝ። ከጥቂት ቀኖች በኋላ የ1 ወር ደሞዝ ተሰጥቶን ወደ ቤተሰቦቻችን እንድንሄድ ስንብት ተደረገልን። እኔ ግን ቤተሰብ ጋር አልሄድም። እናቴ ቤቷን አከራይታው ገጠር ዘመዶቿ ጋር ገብታለች። ቤቷን ያልሸጠችው ለኔና ለትርሲት አስባ ይሆናል። ግን ብትሸጠው ይሻላት ነበር። ከእንግዲህ መልካሙ ልጇ በህይወት ላይ ኖር ቆርጧል። ከትርሲትዬ ተለይቼ ምድር ላይ አልኖርም። አፈር ውስጥ ሁለታችንም አብረን እንኖራለን። ረጅም እንቅልፍ አብረን እንተኛለን። ከዚህ ሁካታና ሰቆቃ ከበዛበት ዓለም ጸጥታ ይመረጣል። ጸጥታ። አብረውኝ የተመረቁት ወጣቶች በየመንገዱ ስለ ጦርነት፣ ስለ ነፍስ ውጪ ነፍስ ግቢ ትንቅንቅ ሲያወሩ በስሜት የተዋጡ ይመስላሉ። እግራቸውንም እያነሱ እርስ በርስ ይለማመዳሉ። እኔ ግን ምንም ስሜት አይሰጠኝም። ትከሻዬ ላይ እንኳን ማረግ መኖሩን እየረሳሁት መቶ አለቃ ሲሉኝ ዝም እላቸዋለሁ። በስማችን ሳይሆን በማረጋችን መጠራራትና ስንገናኝም ሰላምታ መስጠት እንዳለብን ተነግሮናል። እኔ ግን ሰላምታውን እየረሳሁት ለመጨበጥ እጄን ዘረጋለሁ። መብሰዝና መርበትበትም ጀምሬያለሁ። በዚህ ጸባዬ የተነሳ ድብርታሙ መቶ አለቃ የሚል ቅጽል ስም አወጡልኝ። ስለ ፍቅር በዚህ ምድር ያልተባልኩት የለም፣ አይኖርምም። ከሞት በኋላም አፈር ውስጥም ሆኜ ፍቅር በሙታኖች አንደበት ስሜን ሳያጠፋው አይቀርም። ሰኞ ማለዳ ሐረርን ለቅቄ ወደ አዲስ አበባ ተጓዝኩ። አዲስ አበባ እንደገባሁ አልቤርጎ ተከራይቼ በማደር ማክሰኞ ቀኑን ሙሉ ከአልቤርጎዬ ሳልወጣ ዋልኩ። ከአልቤርጎዬ ያልወጣሁት ማንንም ፈርቼ አይደለም፣ ወንድና ሴትን ተቃቅፈው ፍቅር በፍቅር ሆነው ሲጓዙ ማየት ጠልቼ እንጂ። የሰው ሁሉ እድል እንደኔ ይመስለኝ ጀምሯል። እናም ለወንዶች አዘንኩላቸው። ረቡዕ በሌሊት ከአዲስ አበባ መናኸሪያ ባሌ ጎባ ጉዞ ጀመርኩ። ተሳፋሪው በየመንገዱ እየወረደ ቁርስ ምሳ ሲበላ እኔ ከመቀመጫዬ አልተነሳሁም። ፊቴን ታጥቤ ሰው በመስልም ከነጋ እህል ባፌ አልዞረም። ባዶ ሆዴን ነኝ። ግን አልራበኝም። አፌን ደምደም ይለኛል። የማስበው ሁሉ ሞት ነው። 11 ሰዓት አካባቢ ጎባ መናኸሪያ ደረስን። ከአውቶቡሱ እንደወረድኩ 1-2 የማውቃቸው ጓደኞቼን በማግኘቴ ሰላምታ ሰጥቻቸው ከመናኸሪያው ብዙም ሳልርቅ ድሬዳዋ ሆቴል አልጋ ያዝኩ። አመሻሽ ላይ ረሃብ ስለተሰማኝ መኝታ ክፍሌ ድረስ ምግብ አስመጥቼ በላው። ስጠግብ ሞት ታሰበኝና እንዴት አድርጌ ትርሲትን እንደምገድል ራሴንም እንደማጠፋ ሳሰላስል ሽጉጤ ታወሰችኝ።
ከሻንጣ ስቤ በማውጣት ሳምኳት። አዲስ ናት። በትርሲትና በኔ ትሟሻለች። እንዴትና የት? አሁንም ብልሃቱን ከማሰላሰል አልቦዘንኩም። ከምሽቱ 2 ሰዓት ሲሆን መኝታ ክፍሌን ቆላልፌ የምወደው ጓደኛዬን ልጠይቀው ወደ ሰፈሩ አመራሁ። የጓደኛዬና የትርሲት ቤት አንድ አካባቢ ነው። እናም የትርሲትን ሰፈር በአይኔ እየገላመጥኩ አልፌ የጓደኛዬን ቤት በር አንኳኳሁ። ተከፍቶልኝ ገባሁ። ጓደኛዬ ቤቱ ነበር። የናፍቆት ሰላምታችን በመተቃቀፍና በመሳሳም ከተወጣም በኋላ ቁጭ ብዬ ጨዋታ ስንጀምር የእናቴን ወደ ገጠር መሄድ ነገረኝ። እንደጻፈችልኝ ነገርኩት። ስለ ትርሲት ከመናገሩ በፊት በስርቆት ጣቶቼን ተመለከታቸው። ቀለበቷ እጄ ላይ አለ። አሳዘንኩት መሰል ወደ መሬት አቀርቅሮ በእግሮቹ መሬት ይጭር ጀመር። በመካከላችን ድንገተኛ ጸጥታ ነገሰ። ግን ብዙም ሳይቆይ ጸጥታውን አደፈረስኩት። ግን ደህና ነች? እዚህ ሀገር አለች ወይስ ሌላ ቦታ ተዛውራለች አልኩት። ፊቴ በላም እንደተጠመቀ እየተንቀጠቀጥኩ እዚሁ እየተማረች መሆኗን፣ አንድ የመንግስት ሰራተኛ ያገባች መሆኗን በደብዳቤ እንደገለጸልኝ ነግሮኝ ፊቴ ላይ ምን እንደታዘበ እንጃ ንግግሩን አቁሞ ትክ ብሎ ይመለከተኝ ጀመር። እኔም አስተያየቱ ምቾት ስለነሳኝ አይኑን እንዲነቅል ገልመጥ ብዬ እሱ እዚህ ሀገር ነው የሚሰራው ወይስ ሌላ ቦታ? እንዴት ነበር ጋብቻቸው? በሰርግ ነው ወይስ በቀለበት? እየተርበተበትኩ ጠየቅኩት። መጀመሪያ ቀለበት አሰረላት። ከጥቂት ወራት በኋላም ድል ያለ ድግስ ተደግሶ ሳላስበው የኔን ቀለበት አውልቃ ብዬ ጮኩበት። እንደዛ ይመስለኛል። አንተ ከሄድክ በኋላ ቀለበቷን ስታወልቅ አይቶ ነው መሰለኝ ያጫት። ግን እሷ ለዚህ ፈቃደኛ ነበረች ይመስለኛል። እሷም ታፈቅረዋለች፣ እሱም ያፈቅራታል። ቤተሰብ ምንም ተጽዕኖ አላደረገም ማለት ነው? በጥያቄ አዋክበው ጀመር። እርግጥ ቤተሰብ ከልክሎ ነበር። ይሁንና ሁለቱ ፍቅረኛሞች በጣም ይዋደዱ ስለነበር ቤተሰብ ካልፈቀደ ሀገሩን ጥለው እንደሚጠፉ ጓደኞቿ ለእናትና ለአባቷ አስረዱ። ከዛ በኋላ ቤተሰቡ የሚያገዛቸው ይመስለኛል። ዛሬም እንደገና ወሽመጤ ተበጠሰ። በቀሌንና ዛቻዬን የሚያግዙ ብዙ እውነቶች ጆሮዬን ሞሉት። እናም ብርታት አገኘው። ጓደኛዬን ተሰናብቼ ወደ አልቤርጌ ተመለስኩ። ትርሲትን በሰው ከቤቷ አስጠርቼ መግደልና ራሴን መግደል ችላለሁ። ግን በቀሌ እንዳይተጓጎል ወደ ትምህርት ቤት ስትሄድ መንገድ ላይ ጠብቄ ግድያውን መፈጸም መረጥኩ። ባቱ ትምህርት ቤት የተማርኩበት በመሆኑ ለበቀል አመቺ ቦታ መሆኑን አውቄያለሁ። መንገዱ ወጣ ገባ የበዛው ገደላማ ነው። እናም የፍቅር ፍልሚያ የሚፈጸምበትን ቦታ ከመረጥኩ በኋላ ቀኑንም ሰኞ እንዲሆን ወሰንኩ። በተከታዩ ቀኖች ወጣ ስል ትርሲት እንዳታየኝ መኝታ ክፍሌ በመዋል ሽጉጤን ሞልወል ተያያዝኩት። እንዳይደርስ የለም ተጨንቄና ተጠብቤ ከጓዳዬ ሳልወጣ ለተቀኑ ሰኞ ደረሰ። ሰኞ ዕለት እንደ ቤተክርስቲያን ሳሚ በሌሊት ተነስቼ ልብሴን ለባበስኩ። እጄ ይንቀጠቀጣል። የሽጉጥ ምላጭ መሳቡንም እንጃ። በህይወቴ ሰው ለመግደል ይቅርና ለመግደል አስቤ እንኳን አላውቅም። ዛሬ ግን ልገድል ነው። ያውም 2 ሰው። እንደምንም ብዬ አልጋዬ ላይ በመቀመጥ የኔንና የትርሲትን የፍቅር አጀማመርና አፈጻጸም እንዲሁም ስለ ሰርጓና ስለ ቀለበቷ ጭምር ሞትን በምን እንዴትና መቼ እንደመረጥኩ ያረፍኩበትን ሆቴል ስም ያልጋ ቁጥር ሳይቀር በሰፊው ተንትኜ በወረቀት ላይ አሰፈርኩት። በመቀጠልም እኔና ትርሲት ፍቅረኛሞች ሳለን የተነሳናቸውን ፎቶግራፎች፣ የተጻጻፍናቸውን ደብዳቤዎች በቅደም ተከተል ደርድሬ ሁሉንም አንድ ፓክ ውስጥ በመክተት አዘጋጀው። 4 ሰዓት አካባቢ ሲሆን ቁርሴን መኝታ ክፍሌ ድረስ በማስመጣት ውጥቅ አድርጌ በላው። ስንቅም እንደሚሆነኝ ገምቻለሁ። የመጨረሻዋ ሰዓት ተቃርባ የለ። ትርሲት ግን መሞቷን ስለማታውቅ ባዶ ሆዷን ገላት ይሆናል። አሳዘነችኝ። ሁሌም ታሳዝነኛለች። ሁሌም ወዳታለሁ እስከ መጨረሻዋ። ከዚህ በኋላ የተፈጸመውን በቦታው ሆኜ ባይኔ ተመለከትኩትን አቅርቤዋለሁ። ሰዓቱ 5:15 አካባቢ ይሆናል። በጣም ይሞቃል። የባቱ ትምህርት ቤት ወጣ ገባ መንገድ ወደ ትምህርት ቤት በመሄድና ከትምህርት ቤት በሚመለስ ተማሪ ተጨናንቋል። በአጋጣሚ ትርሲትና 4 ጓደኞቿ ከፊቴ ነበሩ። ትርሲት አረንጓዴና ጥቁር ዥንጉርጉር ሰፊ በሽፋን የተሰፋ ቀሚስ ለብሳለች።
ረጅም ጸጉሯ ትከሻዋ ላይ ተነስንሷል። የደብተር መያዣ ቦርሳዋ የመንግስት ሰራተኛ አስመስሏታል። በተረፈ ያው እንደ ድሮ ድንቡሽቡሽ ናት። እንዲያውም ይበልጥ ሳያምርባት አልቀረም። የጓደኛዬ ነገር እያሳሰበኝ ከነትርሲት ብዙም ሳልርቅ መልካሙን ከፊት ለፊት ተመለከትኩት። ደነገጥኩ። ትርሲትም እንደኔው ደንግጣ ነው መሰል ቦርሳዋ ከእጇ ወደቀ። ደብተሯም ተዘረገፈ። ፈዛ ከመቆም በቀር ለማንሳት ጎንበስ አላለችም። ወዲያው መልካሙ ከሽንጡ አካባቢ ሽጉጥ መሶ ወደ ሰማይ ተኮሰ። ተማሪው ባንዴ ተበተነ። ከትርሲት ጋር የነበሩት ጓደኞቿ ጥለዋት በረሩ። ሁላችንም መንገዱ ላይ ተነሰነስን። እናም ከተኛሁበት ቀና ብዬ ተመለከትኩ። መልካሙና ከትርሲት በቀር የቆመ የለም። ትርሲት ሁለት እጆቿን ከፍ አድርጋ የተንቀጠቀጠችና እንደ ሰካራም እየተንገዳገደች ወደ መልካሙ ቀረበችና በመንበርከክ ማረኝ አለችው። አልሰማትም ወይም ለመስማት አልፈለገም። ተነሺ አላት። እናም ትርሲት ከተንበረከከችበት ቀና ከማለቷ መልካሙ ደረቷ ላይ ተኮሰባት። አይኔን ጨፈንኩ። ስገልጥ ትርሲት መሬቱ ላይ ወድቃለች። አልሞተችም። ማረኝ ብላ የቅድሙን ቃል ደገመችው። መልካሙ አልማራትም። በወደቀችበት እንደገና ተኮሰባት። ተዘረረች። መሬቱ ደም በደም ሆነ። ትርሲት በወደቀችበት ከንፈሮቿ ተራገቡ። መናገሯ መሰለኝ። ሁለት እጆቿም ተርገበገቡ። ለሶስተኛ ጊዜ ተኮሰባት። ጸጥ አለች። ደሟ ቦይ አውጥቶ ሄደ። እንደገናም ለአራተኛ ጊዜ ተኮሰ። ከዚያም መልካሙ ኪሱ በመግባት የሆነ ወረቀት አውጥቶ መሬት ላይ ዘረገፈው። ከውስጡ ፎቶዎች ተበተኑ። በመቀጠልም ከኪሱ የሆነ ነገር በማውጣት በርከክ ብሎ የትርሲትን ግራ እጅ በማንሳት ጣቶቿ ላይ የጠለቀቻቸውን ቀለበቶች እያወጣ ወረወራቸው። እናም ከኪሱ ያወጣውን ቀለበት በድኗ ላይ አጥልቆ ከተንበረከከበት በመነሳት ዙሪያ ገባውን አንዴ ባይኑ ቃኝቶ የሽጉጡን አፈሙዝ ግንባሩ ላይ በመደገን ተኮሰው። የማየው ሁሉ በህልም እንጂ በእውን አልመሰለኝም። የማደርገው ጨነቀኝ። አንዳንዱ ይጮሃል፣ ግማሹ ፖሊስ ለመጥራት ወዲያ ወዲህ ይተራመሳል። ሁለቱ ፍቅረኛሞች ጎን ለጎን ተጋድመዋል። የጠፋቻቸው ሽጉጥ ተፈናጥራ ከወዲያ ዳር ወድቃለች። መሬቱ በደም ታጥቧል። አፈርና ደም፣ ደምና ወርቅ፣ ወርቅና ቀለበት። ብዙም አልቆየ ፖሊስ አካባቢው በመድረሱ ግርግሩ ተበትኖ ሁለቱም ወደ ሆስፒታል ተወሰዱ። መልካሙ አብቅቶለታል። ሞት ጫንቃው ላይ እጁን አሳርፏል። እግዚአብሔር የጠራውን ይወስዳል። እናም የመልካሙ ሬሳ በክብር ዘብ ታጅቦ የሐዘን ማርሻ እየተሰማ በወታደራዊ ስነ ስርዓት ተቀበረ። በአንጻሩ ግን ትርሲት ህይወቷ ባለማለፉ ለከፍተኛ ሕክምና ውጭ አገር ሄዳ ለብዙ ጊዜ ከታከመች በኋላ ድና ወያ ገባ ከተማ ተመለሰች። አሁንም መልካሙ ጣቷ ላይ ያጠለቀው ቀለበት ተሰክቶ ይታያል። ሙት ያሰረውን ማን ሊፈታው ይችላል? አበቃን። እንዴት ነበር? ከወደዳችሁት ላይክ እና ሼር አድርጉት። አዲስ ከሆናችሁም ሰብስክራይብ አድርጉ። በሌላ በአዲስ ጽሑፍ እንገናኛለን።